አንቺና ሮቤልን ሳራ እንደማትወዳችሁ ነግሮኛል። ለምንድን ነበር? እርግጠኛ ነኝ ይሄን ወሬ የነገሩክ ለራሳቸው ነገሮችን ለማስተካከል ፈልገው ነው እንጂ እኔና ሳራ እኮ በሰላም ነበር የምንኖረው። አረ እንደውም እኔና እሷ ስንቀራራት እዚህ ይለኛል እማ ምናምን ነበር የምንባባላቸው። እባክህ እነሱ በባዶ ሜዳ እኔ መሆን ማለቴ ጫሜ አልጌ ስር ገብቶብኝ ያልኩ መጣ። መውጣት ወይስ የምትደበቀው ነው? ከአንተ መምጣት ከማንም ምናልባት አይታወቅም። ደግሞ እንደጠፋ ኧረ በፍጹም ቆይ። አዎ ከአድናን ጋር አብረው ወጡ። ይሰማኛል ሮቤል። ይሄን ያለንሽ ምን ሆነሽ ነው? በታመጣታል ለፖሊሱ ምንድን ነው ያልሽው? እሱ እንኳን አንተን አያገባህም ሮቤል። ነገሮች ይቀየራል ነገር ከመመለሳቸው በፊት ሮቤል እንግዲህ የሚገባበት ቀዳዳ ጠፍቶታል ማለት ነው። ግራ ተጋብቷል። በስተመጨረሻ እንግዲህ የሳሪን ሻሽ እየደበቀ መርማሪው ደርሶበት ነበረ። መርማሪውም እንግዲህ አድናን ባሳየው ፎቶ የተነሳ ይሄ ነገር እንዴት ነው እሱ ብሎ ሲያስበው እንግዲህ እሱ ወደ ውስጥ እየገባ እያለ ሻንጣውን በሚደብቅ ሰዓት አይቶት ነበረ። ስለዚህ አድናንን ባስፈጣኝ ቶሎ ብለው ወደ ውስጥ መልሰኝ ወደ ቤት ይለዋል። እሱም እንግዲህ ወደ ቤት ይመለሳል ማለት ነው። ወደ ቤትም እንደተመለሰ እንግዲህ ሮቤልን ሻሹን አሁን ያነሳከውን ሻሽ ቀጥ ብለ አምጣ በማለትም ሲጠይቀው ሮቤልም እንግዲህ የሚገባበት ቀዳዳ አጥቶታል። እንግዲህ ፓስፖርትም እንዳላት ሲጠይቀው አንድ ጊዜ አላት ይላል፣ አንድ ጊዜ ደግሞ የላትም ይላል ማለት ነው። ስለዚህ እዚህም እዛም አላት እያለ ግራ በመጋባት ውስጥ ይገኛል ማለት ነው። እጅግ ግራ ተጋብቷል። የሚያደርገው ነገርን አጥቷል ማለት ነው። በዚህ አይነት መልኩ ነው ያለው አሁን ላይ ሮቤል ማለት ነው። ሆኖም ሚራም እንግዲህ እኔ የሚሰማኝ ሰው ራሱ አጥቼ ነበረ እየሰማኝ ስለሆነ ከልብ አመሰግናለሁ ብላ መርማሪው ስትለው፣ መርማሪውም እንግዲህ እኔ ልሰማኝ ሳይሆን የመጣሁት የተደበቀን ሚስጥር ለማውጣት እንጂ ያንቺን ልሰማሽ አይደለም የመጣሁትም ሲላት፣ እንግዲህ በዚሁም እጅግ ተደናብራለች። የምትለውም ነገር ግራ ገብቷት ትገኛለች ማለት ነው። ሆኖም እንግዲህ ሉሃናን በእኔ ላይ ስላፈቀረ እሱ አሁን እኔን ላይ ትኩረት ያደረገው እኔ ምንም ማቀው ነገር የለም፣ ሳራ ወደ ውጭ አገር ብቻ እንደምትሄድ ተናግራኛለች ብትልም እንግዲህ ከሁኔታቸው የተነሳ ሁሉም ነገር የሚነቃባቸው ነው። ትልቅ ሚስጥር እንደደበቁትም መርማሪው እየገመተ ነበረ ማለት ነው። እንግዲህ ትልቅ ሚስጥር ደብቀውኛል፣ የሆነ ሚስጥርማ አለ እያለ እንግዲህ መርማሪውም እጅግ እየተገረመና እየተደነቀ ነው ማለት ነው። የሚያደርገው ነገር ግራ ቢገባውም ሆኖም የዛን ቀን ሚራና ሮቤል እና ሳሪ ብቻ እንደነበሩም እንግዲህ እየተናገረ ይገኛል ማለት ነው። ይሄ ነገር እንዴት ሊሄድ ይችላል? ለምንስ ነው ይህንን ሚስጥር ሊደብቁ የቻሉት? ምንስ ነው ሊያደርጉ የቻሉት የሚለውን እንግዲህ እጅግ በትኩረት እየሰራበት ይገኛል መርማሪው ማለት ነው። ሆኖም ሚራ እንግዲህ ግራ ገብቷታል። እንዴት ነው የምናደርገው በማለትም ሉሃናም እንግዲህ ያለውን እሷም ሰጥቷለች። ሚራና ሳራ እንደማይዋደዱ ሳራ በነገረቻት የተነሳ ሁሉንም ነገር እንግዲህ ለአድናን እየነገረችው ነበረ። በዛ የተነሳ አድናንም ሁሉን ለመርማሪው ሁሉንም ነገር አድናንም ነግሮት ነበረ። በዛ እንግዲህ እጅግ ትኩረት ሰጥተውት ይገኛሉ። እንግዲህ ይሄንን ምን ለማድረግ እንዳሰቡ እንግዲህ እነሱ በአሁን ላይ በዚህ አይነት ሁኔታ ውስጥ ነው የሚገኙት። እንዴት ነው ይሄ ነገር ሊከሰት የቻለው? እንዴት ነው ይሄ ነገር ሊሆን የቻለው? ስለዚህ ሳራን ካለችበት እስክታመጧት ድረስ በፍጹም አይኔን ከዚህ ቤት አላወጣም፣ አይኖቼ ያሉት እዚህ ቤት ነው በማለትም እንግዲህ አትኩሮ እየተናገራቸው ነው መርማሪው እንግዲህ አትኩሮም ቢናገራቸው እነሱ ደግሞ በዚህ ላይ ይሄንን ነገር እንዴት ሊሄድ ይችላል? በፍጹም ይሄ ነገር ሊሆን አይችልም በማለት እንግዲህ መርማሪ
መርማሪውም አትኩሮ ቢይዛቸውም እነሱ ግን እጅ አሳልፈው ሊሰጡ አልቻሉም ማለት ነው። ሆኖም እንግዲህ ካነጋገራቸው ከሁኔታቸው የተነሳ ምንም አይነት ጊዜ አይፈጅበትም ብዬ ተስፋ አደርጋለሁ። ለምን እዛ ጋር ሮቤል ሲናገር እንግዲህ ብዙ አይነት ነገሮችን ይናገራል። ሚራም ስትናገር እንደዛ በሁለቱ መካከል ትልቅ ሚስጥር እንዳለ ያስታውቃል ማለት ነው። ሆኖም እንግዲህ ሚራ አንተነ ይሄ ሁሉ ደረጃ ላይ ያደረስከን ሉዋናን የዛኑ ቀን እንግደላት ያልኩ ቀን ብንገላት ኖሮ ይሄ ሁሉ ነገር አይከሰትም ነበረ። ስለዚህ ይሄ ሁሉ ጥፋት በአንተ የተነሳ ነው በማለትም እንግዲህ ሉዋና ሚራ እጅግ እየተናደደች ነው። ሆኖም ሮቤል አሁን ስለ ሚራ ማሰብሽ ስለ ሉዋና ማሰብሽን ትተሽ ስለ ወደፊት እንዴት ነው የምናመልጠው የሚለውን ነው ማሰብ ያለብሽ እንጂ እንዴት ነው ስለሱ ነገር የምናስበው ብሎ ይላታል። ብቻ ሉዋናን አንድ ነገር አድርጊያት እንጂ በፍጹም አልተውሽም አልፋታሽም እያለ ነው እንግዲህ። አሁንም ሮቤል የሉዋና ፍቅር ሊወጣለት አልቻለም። እንግዲህ በፍቅር ተሸንፎ ይገኛል። ስለዚህ እሱ በፍጹም ሉዋና አትገደልም ስላለም ነው ሉዋና እንግዲህ ሚስጥሮቹን እያወጣች ያለችው ማለት ነው። ሆኖም እንግዲህ አድናንን ከልብ አመሰግናለሁ። እውነት እህቴስ የምትገኝ ይመስልሃል እንዴ ብላ ስትለው አዎ እህትሽ ትገኛለች። ይህ መርማሪ ጀምሮ የቀረበት ነገር የለም። ሁሉንም ነገር እሱ ይጨርስልሻል። ስለዚህ ምንም ነገር እንዳታስብ እህትሽ ትገኛለች እያላት ይገኛል ማለት ነው። ሆኖም እንግዲህ መርማሪውን በዛኑ ሰዓት ይመጣል። እሱም እንግዲህ ከመጣ በኋላ መርማሪ እውነት እህቴ ትገኛለች እንዴ ብላ ስትለው ምንም ነገር እንዳታስቢ፣ ለዛሬ ለመጀመሪያ ስራዬን ጨርሻለሁ፣ ብዙ ፍንጮችን አግኝቻለሁ። ስለዚህ አሁን ላይ ምንም እንዳታስቢ፣ ሁሉም ነገር ይስተካከላል ይላታል ማለት ነው። ሁሉም ነገር ይስተካከላል፣ ከዚህም በኋላ ያለውን ነገር ሁሉ ለእኔ ተይልኝ በማለት እንግዲህ ይነግራታል ማለት ነው። እሷም እሺ በቃ አደራህን መርማሪ በማለት እንግዲህ አደራዋን አሳልፋ ትሰጠዋለች ለመርማሪው። እሱም እንግዲህ በዚህ አይነት መልኩ እሺ ተባብለውም ተለያይተዋል። እሱም ተለያይተው እየሄዱ እያለ እንግዲህ መርማሪውም እያመሰገነው እየሄዱ ይገኛሉ ማለት ነው። ሆኖም ለዛሬ ያለኝን ስራ ጨርሻለሁ። እንግዲህ ሮቤል ደግሞ አድናን እንደሚጠላው እያደረገ ይገኛል። እንግዲህ ሆኖም ሚራ ሄደ እንዴ ብላ ስትል አዎ አሁን ተያይዘው ይሄደዋል ብሎ ይላል። ተገላገልን በማለት እንግዲህ ፋብትን ሊሉ ሲሉ ፖሊስ መርማሪውን ይዞት አድናን ሊሸኘው ወጥቶ ነበረ። እሱም በወጣ ሰዓት እንግዲህ በቅርብ ጊዜ የተነሳችው ፎቶ ቢኖርክ በጣም አሪፍ ነበረ፣ በዛ የተነሳ ልናገኛት እንችላለን ብሎ ይለዋል። ሳራ እኮ እንደዚህ ፎቶ የምትወድ ልጅ አይደለችም። ሆኖም እንግዲህ ፎቶዋ የለኝም፣ ግን ሚስቴ ነፍሰ ጡር ስለነበረች የዛን ቀን ፎቶ ምናምን አንስቻት ነበር የዛን ሰሞን። ስለዚህ ምንም ችግር የለውም፣ ቆይ አለኝ ፎቶ 1-3 ፎቶ ያነሳዋት አለኝ በማለት እንግዲህ ለመርማሪው ያሳየዋል። መርማሪውም እንግዲህ ያንን ፎቶ ባየ ሰዓት ሮቤል ክፍል ያየውን ነገር ትዝ ይለዋል። ሮቤል እንግዲህ ፖሊሱ ልክ ሲመጣ ጀምሮ ሱሪ ውስጥ ለመቅዘት ትንሽ ነበረ የቀረው ማለት ነው። ግራ በመጋባት እንግዲህ የእሷ ነገር እዛ ክፍል ውስጥ ስላለ ሻሽ ነበረ፣ የጆሮ ጉትቻዋም ነበረ፣ ጫማዋም ነበረ። እነሱ መግደሉን እንጂ እንትኑን ምንም የደበቁት ነገር አልነበረም። ሆኖም ከዚህም በፊት የምታስታውሱ ከሆነ ሉዋና ከዛ ጫማዋን አግኝቷ ነበረ፣ ከዛ ጉትቻዋን አግኝቷ ነበረ። ዛሬ ደግሞ መርማሪው ሻሿን አይቶ ነበረ እና ከዛም በኋላ እንግዲህ አድናንን ቶሎ ብለ ወደ ወዛው መልሰኝ ብሎ ይለዋል። ምነው መርማሪ ሰላም አይደል ወይ ብሎ ሲለው አይ ሰላም ነው፣ ግን ወደዛ እንድትመልሰኝ እፈልጋለሁ ብሎ ሲለው መርማሪውም እሺ ይልና እንዲመልሰው ያደርገዋል እና ወደ
ሮቤል ክፍል ይገባሉ። ሮቤልም ክፍል ሲገቡ ሮቤል ቁጭ ብድግ ስፖርት ሲሰራ ነበረ እና አሁኑን ሻሽ አምጣ ሲለው የምን ሻሽ ነው ብሎ እንግዲህ እየተንቀጠቀጠ ክፍሉ ተጠናቋል። ሆኖም እንግዲህ እዚህ ጋር ሮቤል ወንጀል እንደሰራ ራሱ ወንጀል አልሰራህም ቢባል ራሱ እየተናገረ ነው ያለው። አልተረዱትም እንጂ ሚራም እንደዛው ስትናገር፣ በዛ ላይ ደግሞ ውጭ ሀገር ሄዷለች ብላ ስትል ሮቤልን ደግሞ ሲጠይቀው ሳራር ፓስፖርት አላት ወይ ብሎ ሲለው የላትም ብሎ ከዛን እኮ ሚራ ፓስፖርቱን እሱ ነበረ ያስተካከለላት ብላለች ሲለው ደግሞ ምንድን ነው የመለሰለት እዛ ጋር አዎ ረስቼ ነው እኔ ነበርኩ ያስተካከልኩላት የመርሳት ነገር አለብኝ እያለ በጣም ብዙ ነገሮችን ግልጽ በግልጽ እየተናገሩ ነው ያሉት እነሱ መካከል ላይ ችግር እንዳለና በሳሪና በእነሱ መካከል። በዛ ላይ ደግሞ ሚራ እንግዲህ እንዴት ነው ትዋደዳላችሁ ወይ? እንደማትዋደዱ ነው ሉዋናና አድናን ነገሩኝ ብሎ ሲጠይቃት፣ አረ በፍጹም የኔ ማር፣ የኔ ቆንጆ፣ የኔ ማርማራታ፣ ማማዬ ሙካ እየተባባልን ነው የምንጠራራው በማለት እንግዲህ የውሸት ጥንስሷን እየነገረቻቸውም ነበረ። ሆኖም እንግዲህ እሷም እንደዛ ብትናገር እሱም በዛ ላይ መሄድ ይችላል። ሆኖም እንግዲህ ሮቤል እዛ ጋር እያደረገ ያለው ሁኔታዎቹ ሁሉንም ነገር እንግዲህ በግልጽ እና በግልጽ ያሳያል ማለት ነው ወንጀልን እንደሰሩ። ሆኖም ግን ያንን ወንጀል እንደሰሩ ቢያሳውቅ እሱ ግን ያው ትቷቸዋል ማለት ነው። በዚህ አይነት መልኩ እንግዲህ ክፍሎቹ ተጠናቀዋል ማለት ነው። እንግዲህ ሮቤል ወደ እስር ቤት መሄዱ ምንም አይነት ጥርጣሬ የለንም ማለት ነው። እንግዲህ እስር ቤት የምትጠይቁ ሰዎች ካላችሁ እንድትጠይቁ ስንል ማሳሰቢያችንን